ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በተለይ በአፍሪካ እየተስፋፋ ያለው አሳሳቢው አዲስ አይነት የስኳር ህመም ምልክቶች ምንድን ናቸው? ዶክተሮች ኖዌላ ሙካቢን ኢንሱሊን ሲዋጋት ሕይወቷን እንዳዳኑ ተሰምቷቸው ነበር። የ30 ዓመቷ የዲሞክራቲክ ኮንጎ ዜጋ ግን ለሞት የተቃረበች ያህል ተሰማት። ኖዌላ ፀጉር አስተካካይ ናት። አይነት 1 ስኳር እንዳለባት የተነገራት በአውሮፓውያኑ 2023 ነበር። ነገሮች ልክ እንዳልሆኑም ሲሰማት ቆይቷል። በየቀኑ ኢንሱሊን በመውሰድ ከጀመረች በኋላ ይደክማት እንደጀመር ትናገራለች። የ2 ልጆች እናት የሆነችው ኖዌላ ሚዛኗን መሳት እንደጀመረች እና አንድ ቀን ራሷን ስታ እንደወደቀችም ታስታውሳለች። ለልጆቼ ልብስ እያዘጋጀሁ ሳለ ወደቅኩ። መሬት ላይ ወድቄ የጮህኩ ባለቤቴ ያገኘኝ። ከ3 ዓመት በኋላ አይነት 5 ስኳር ህመም እንዳለባት በባለሙያ ተነገራት። የስኳር ህመም በመላው ዓለም 830 ሚሊዮን ሰዎች ያጠቃል። ሰውነት ኢንሱሊን ተጠቅሞ ስኳር ማብላላት ሳይችል ቀርቶ መጠኑ ከቁጥጥር ሲወጣ የሚገጥም ህመም ነው። አይነት 5 የስኳር ህመም የሚከሰተውም ዓመታት በዘለቀ የተዛባ አመጋገብ ምክንያት እንደሆነም ይነገራል። በተለይ ደግሞ ከልጅነት እስከ ወጣትነት የተመጣጠነ ምግብ አለማግኘት ለዚህ ምክንያት ነው። ይህ አይነቱ የስኳር ህመም እንዳለ በይፋ የተነገረው ግን አምና በዓለም አቀፍ የስኳር ፌዴሬሽን ነበር። ተቋሙ 251 የስኳር ላይ የሚሰራ ማህበራትን አቅፏል። የዓለም የጤና ድርጅት ለበሽታው እውቅና አልሰጠም። ከሌሎች በሽታዎች የሚለይበት መንገድ ግልጽ እንዳልሆነም ገልጿል። አንዳንድ ሳይንቲስቶች አይነት 5 የስኳር ህመም 25 ሚሊዮን የሚጠጉ የስኳር ታማሚዎችን እንደሚያጠቃ ያምናሉ። ከሌሎች የስኳር አይነቶች ጋርም በሽታውን ማመታታት ለጉዳት እንደሚዳርግም ያስጠነቅቃሉ። በአልበርት አይንስታይን ኮሌጅ ኦፍ ሜዲሲን ውስጥ የዓለም አቀፍ የስኳር ተቋም ኃላፊ ዶክተር ሜሪዴት ሃውኪንስ በተሳሳተ የኢንሱሊን አሰጣጥ ምክንያት ሞት እያስከተለ ያለ ችግር ነው ይላሉ። አብዛኞቹ ያጋጠሙን ወጣቶች ከእንቅልፋቸው ሳይነሱ በዚያው አሸልበዋል ሲሉም ያክላሉ። የማያቋርጥ ድካም። አይነት 1 ስኳር ህመም የሰውነት በሽታን የመከላከል አቅም የሚያዳክም ሲሆን፣ አይነት 2 ደግሞ ሰውነት ለኢንሱሊን ምላሽ በማይሰጥበት ሁኔታ ውስጥ ይከሰታል። አይነት 5 የስኳር ህመም የሚከሰተው ከመጠን ያለፈ የተመጣጠነ ምግብ እጥረት፣ የጣፊያ እድገት ሲጎዳና ጣፊያ ሲጎዳ ደግሞ ኢንሱሊን የማምረት አቅሙ ይዳከማል። ህሙማን ኢንሱሊን ቢያመርቱም በበቂ መጠን አይሆንም። በዚህ ምክንያት መደበኛ የህክምና መንገድ ብዙም ውጤታማ አይሆንም፣ አንዳንድም ጉዳት ያስከትላል። ለምሳሌ ኖዌላ ኢንሱሊን ሲሰጣት ደሟ ውስጥ ያለው የስኳር መጠን በከፍተኛ ሁኔታ መቀነስ አጋጥሞታል። ይህም ህይወቱን ሊያሳጣ የሚችል ነው። እንደ ሌሎች የስኳር አይነቶች አይነት 5 የስኳር ህመም ከፍተኛ ጤና ቀውስ የሚያስከትል ነው። የአይን መጥፋት፣ የኩላሊት ስራ ማቆም፣ የነርቭ ስራ ማቆም እንዲሁም አካል እስከ ማጣት የሚያደርስ የቁስል በቀላሉ አለመዳንም ያጋጥማል። ከመጠን በታች የሰውነት ክብደታቸውን የቀነሱ ወጣቶች በደማቸው ውስጥ ከፍተኛ የስኳር መጠን ስለሚኖራቸው አይነት 1 የስኳር ህመም የያዛቸው ይመስላል። ህመሞች ተመሳሳይ ምልክቶችም ያሳያሉ። ኡጋንዳ የምትኖረው ኖዌላ እንደምትለው ዕድሜዋ በሙሉ ቀጭን ስትሆን ልጇን ከወለደች በኋላ በጠና ታማለች። አፌ ሁሌም ይደርቃል፣ ውሃ አብዝቼ እጠጣለሁ፣ ሌሊት 2-3 እነቃለሁ። ክብደቷ ከ58 ኪሎ ግራም ወደ 49 ኪሎ ግራም የቀነሰው በፍጥነት ነበር። ያለማቋረጥ ይደክማት ነበር። እነዚህ 2 ደጋግም አይነት የስኳር ህመም ምልክቶች ናቸው። አይነት 5 የስኳር ህመም በተለይም በእስያና ከሰሃራ በታች ያሉ የአፍሪካ ሀገራት የሚኖሩ ሰዎች ላይ ይስተዋላል። በእነዚህ አካባቢዎችም የተመጣጠነ ምግብ እጥረት ዋነኛ ፈተና ነው። በሌሎች አካባቢዎች የሰውነት ክብደታቸው አነስተኛ የሆኑ ሰዎች ለስኳር ህመም የተጋለጡ መሆኑን ጥናቶች ያሳያሉ። በ2023 የወጣው ጥናት በአሜሪካ 2.6 ሚሊዮን ሰዎች የተሳተፉበት ነው። ጥናቱ ከቅርብ ጊዜ ወዲህ ቀጭን ወይም መካከለኛ ክብደት ያላቸው ሰዎች ለስኳር የተጋለጡ ነው የሚል ግኝት አለው። ይህን ሊድ ዳያቤትስ የተባለው የስኳር ህመም ስርጭት አይነት ከዚህ ቀደም ስኳርን ከሰውነት ክብደት ጋር የሚያስተሳስረው አይነት ለውጧል።
ሶፊያ ሻረር ለንደን ነው የምትኖረው። በ23 ዓመቷ በተደረገላት ምርመራ ለስኳር ተጋላጭ መሆኗ ተነገራት። አሁን የ26 ዓመት ሲሆን በታዳጊነቷ ሰውነቷ በከፍተኛ መጠን ቀንሶ እንደነበር ተናግራለች። በአንድ ወቅት በዚህ ምክንያት ሆስፒታል ገብታለች። በ19 ዓመቷ የሰውነት ክብደት ሲጨምር መታመም ጀመረች። በጣም ይርበኝና ሰውነቴ ይንዘፈዘፍና ራሴን የምስት ይመስለኝ ነበር ስትልም ስሜቱን ትገልጻለች። አይነት 1 ስኳር እንደሌለባት እንዲሁም በዘርም ተጋላጭ እንዳልሆነች ከተረጋገጠ በኋላ ምናልባትም ህመሟ አይነት 2 ስኳር ሊሆን እንደሚችልም ተገመተ። አይነት 5 የስኳር ህመም ላይ ምርምር የሚያደርጉት ሳይንቲስቶች አንዳንዶቹ ሶፊያ ላይ የሚታዩ ምልክቶች የበሽታው ሊሆኑ እንደሚችሉም ይገልጻሉ። ነገር ግን ምርመራው በዩናይትድ ኪንግደም ስላልተጀመረ እርግጠኛ መሆን አይቻልም። የዓለም የጤና ድርጅት በአውሮፓውያኑ በ1985 በሽታውን የተመጣጠነ ምግብ ካለማግኘት ጋር የሚያገናኝ የስኳር ህመም ብሎት ነበረ። ከ12 ዓመት በኋላ ግን በሽታው ከአይነት 2 የስኳር ህመም የተለየ እንዳልሆነ ዶክተሮች አስታወቁ። ስለ በሽታው ውይይት ማድረግና ጥናት ማካሄድ ላይም ክፍተቶች አሉ። በሽታውን በትክክል ለማወቅ የሚያስችል ምርመራ አለመኖሩ በዓለም አቀፍ ደረጃ ህመሙ እንዳይታወቅ ምክንያት ሆኗል። በየካቲት 2025 ዓለም አቀፍ የስኳር ፌዴሬሽን በይፋ ለበሽታው እውቅና ሰጥቷል። አምና በላንሴት ማዕከል ከ50 በላይ ሳይንቲስቶች የተሳተፉበት ጥናት ለበሽታው እውቅና እንዲሰጥ ረድቷል። የዓለም የጤና ድርጅት በአውሮፓውያኑ በ1999 እና በ2006 በቂ ሳይንሳዊ መረጃ ባለማግኘቱ ህመሙን ለብቻው ለመፈረጅ እንደማይቻል አስታውቋል። አሁን በሽታው የተሰጠው ምድብ ከስኳር ህመሞች ባህሪያት ጋር የሚስማማ መሆኑን ግን ጠቅሷል። በሽታው የተለየ ምድብ ለመስጠት ጥሩ ማስረጃ መኖሩ ግን ሳይጠቅስ አላለፈም። ዓለም አቀፍ የስኳር ፌዴሬሽን ለበሽታው እውቅና መስጠቱ ህሙማን የተሻለ ሕክምና እንዲያገኙ እንደሚረዳም ገልጿል። በአልበርት አይንስታይን ኮሌጅ ኦፍ ሜዲሲን ውስጥ የዓለም አቀፍ የስኳር ተቋም ኃላፊ ዶክተር ሜሬዲት ሃውኪንስ ለመጀመሪያ ጊዜ በምርመራ ምዕራፍ ተከፍቷል ይላሉ። የዓለም የጤና ድርጅት ጨምሮ ዓለም አቀፍ ተቋማትና ሳይንቲስቶች አይነት 5 የስኳር ህመም መኖሩ ላይ ጥያቄ ያነሳሉ። በህንድ አይነት 5 የሚባለው የስኳር ህመም አይነት 2 የስኳር ህመም ያላቸው ሰዎች ሰውነታቸው ከመጠን በታች ሲቀንስ የሚከሰት ወይም የአይነት 1 ዝርያ እንዲሆን ይታመናል። በህንድ የስኳር ህመም ምርምር ማዕከል ኃላፊ ዶክተር ቤሙሃን አይነት 5 የስኳር ህመም ከሆነ እንዴት ማከም እንደሚቻል ንገሩኝ ይላሉ። በሽታው በምርመራ ማግኘት ቀላል ባለመሆኑ ምክንያት የተመጣጠነ ምግብ እጥረት እና የሰውነት ክብደት መቀነስ እንደ ጠቋሚ ምልክት ሲወሰድ ይታያል። አመጋገብን በማስተካከል እና የተመጣጠነ መድኃኒት በመውሰድ መሻሻል ሊታይ እንደሚችል የአንዳንድ ምርምሮች የመጀመሪያ ደረጃ ውጤቶች ያሳያሉ። ነገር ግን የአሜሪካና ዩናይትድ ኪንግደም ዓለም አቀፍ እርዳታ መቀነሱ በዘርፉ የሚደረገው ምርምር አስተጓጉሏል። በጦርነት፣ ረሃብና የምግብ እጥረት በሚፈተኑ አካባቢዎች ችግሩ ሊባባስ እንደሚችልም ይገመታል። ዓለም አቀፍ የምግብ ቀውስ ውስጥ ለመግባት ጫፍ ላይ ነን፣ ለቀጣይ ትውልድ መጥፎ ዜና ነው በማለት ዶክተር ሜሬዲት ሃውኪንስ ይናገራሉ። ኑዌላ የተሰጣት የሕክምና ውጤት እየተሳሳተ እንደሆነ ካወቀች በኋላ ለአይነት 2 የስኳር ህመም የሚሰጥ ኢንሱሊንን እየወሰደች ነው። ጤናዋ ላይ መሻሻል እንዳየች ተናግራለች። አይኗ በተሻለ መመልከት ከመጀመሩ በተጨማሪ የሰውነት ክብደቷ ተስተካክሏል። በጣም ይደክመኝ ነበር፣ አሁን ግን ብርቱ ሆኛለሁም ትላለች። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።